በጣሊያን በናፖሊ ከተማ እምብርት ላይ በስሙ ቤተ እምነት የተሰራለት ተጫዋች ነበር። የማራዶና ቸርች የሚባል ምዕመኖቹም ዘውትር ለማራዶና ጸሎት ያደርሱ ነበር። ግና ይህ የማራዶናና የጣሊያኖች ፍቅር በ1990 የዓለም ዋንጫ ጣሊያን በማራዶናው አርጀንቲና መሸነፏን ተከትሎ ንፋስ ገብቶበታል። ከዛም በሚፈሩት የአገሪቷ ማፊያዎች ውሳኔ ማራዶና ከጣሊያን ቅሌን ጨርቄን ሳይል ወጥቷል። ከ1990 የዓለም ዋንጫ ባሻገር ስለ ዓለም ዋንጫ በአጠቃላይ ስናነሳ አንድ ለእናቱ በነበረው ኢትዮጵያ ሬዲዮ ደምሴ ዳምጤና ጎርፍነህ ይመር በቅኔና በተረትና ምሳሌ አጅበው ያቀርቧቸው የነበሩት ዘገባዎችም መንፈስን የሚያድሱ ነበሩ። የዓለም ዋንጫ ሲጀመር ኳስ የማይወዱት እናቶቻችን እንኳን ከማጀት በጊዜ ወጥተው ኳስ ቁጭ ብለው ያዩ ነበር። ተጨልፈው በማያልቁ ትዝታዎችና ገጠመኞች በተሞሉት በዓለም ዋንጫ ውድድሮች እስከ ዛሬ ከተከሰቱ አስደናቂና አነጋጋሪ ክስተቶች እንዲሁም ፈገግ ከሚያሰኙት የደምስና የጎርፌ ዘገባዎች መሃል የተወሰኑትን እየመዘዝን ለዛሬ እናቀርብላችኋለን። በ1990 የዓለም ዋንጫ በእኛ አቆጣጠር ሰኔ 26 ቀን 1982 ዓ.ም በስታዲዮ ሳን ፓውሎ አርጀንቲና ከጣሊያን ወሳኙን የግማሽ ፍጻሜ ጨዋታ ሊያረጉ ነው። ጣሊያን ያዘጋጀችውን የዓለም ዋንጫ ማስቀረት አለባት ብለው በአገሪቷ ከመንግሥት በላይ የሚፈሩት ማፊያዎች ወስነዋል። ዳኞችም የጣሊያንን ጨዋታዎች በጥንቃቄ ነበር የሚዳኙት። ከየትኛውም የዓለማችን ሕዝብ በላይ ለብሔራዊ ቡድናቸው ሟች የሆኑት ጣሊያኖችም በወቅቱ የቡድናቸው እያንዳንዱ ጨዋታ እህል ውሃቸው ሆኖ ነበር። ከዚህ ጨዋታ በፊት ግን መላው የጣሊያን ሕዝብ ግራ ተጋባ። በተለይ ናፖሊያውያን ፈጣሪ ሆይ ምን በድለንህ ነው ይህን ወሳኝ ጨዋታ በዚህ መልኩ እያደረግከው ብለው አማረሩ። የኔፕልስ ከተማ ሬዲዮኖችም ብሔራዊ ቡድናቸው እየተጫወተ ያለ ወትሯቸው ስለ ጨዋታው ዝምታ መረጡ። የከተማው ጋዜጦችም የሚሉ ጠፍቷቸዋል። ማራዶና በነገሰባትና ያለ ቅጥ በተወደደባት ጣሊያን ከዛም አልፎ በተመለከባት ኔፕልስ ሁሌም ዘብ ከሚቆሙለት ብሔራዊ ቡድናቸው ተቃራኒ ሆኖ ሊጫወት ነው። አሸናፊው የግድ መለየት ባለበት በዚህ ጨዋታ ማንም አሸነፈ ማን ጨዋታው ሲያልቅ ጣሊያኖችና ናፖሊያውያን ማዘናቸውና መከፋታቸው አይቀርም። ይህንን ሁሉም አውቆ ጨዋታው ሲጀምር እየተቁነጠነጠ ማየት ጀመረ። በጨዋታው ሙሉ ደቂቃዎች አቻ ሆነው በመለያ ፍጹም ቅጣት ምቶች አርጀንቲናና ማራዶና አሸነፉ። ጣሊያንና እንደ ዓይናቸው ብሌን የሚያዩት ብሔራዊ ቡድናቸው መራር የሽንፈት ጽዋን ተጎነጩ። ጣሊያኖች ጎመዘዛቸው። ማፊያዎች በተራቸው ግራ ተጋቡ። የጣሊያን መንግሥት በዚህ ጨዋታ ዙሪያ ውጤቱን ለማስቀየር ባይችልም በማራዶና ዙሪያ ግን እልባት ማግኘት አለብኝ ብሎ ወሰነም። ከጨዋታው በኋላ በማግስቱ ከሌሊቱ 9 ሰዓት አካባቢ ታዲያ የማራዶና የመኖሪያ ቤት ስልክ ጠራም። ባለቤቱ ሄዳ አነሳችው። ከዛም ስልኩን ሳትዘጋው ማራዶናን ቀስቅሳ አንተን ፈልገው ነው ተነስና አውራቸው አለችው። ማን ነው ሲላት እኔ እንጃ ሰምቼው የማላቀው ድምፅ ነው ብላ መለሰችለት። ማራዶናም ወደ ስልኩ ሄዶ ወደ ጆሮ አስጠግቶ ሄሎ አለም። ነገ ጠዋት ማንም ሳይነሳ ጣሊያንን ለቀህ እንድትወጣ ብሎ አዘዘውና ስልኩ ተቋረጠም። ደዋዩ የጣሊያን ዋናው ማፊያ ቡድን የሚባለው የካሞራ ማፊያ ቡድን አለቃ ነበር። በጣሊያንና በማራዶና መሃል የነበረው የሰመረ ጋብቻም በዚች ቅስፈት ተቋጨ። ፍጻሜው እስኪጠናቀቅ ማራኪ የነበረው የ1998ቱ የዓለም ዋንጫ በፍጻሜው ዕለት ለፍጻሜ ጨዋታ የማይመጠን ደካማ እንቅስቃሴ ታይቶ ነበር። ታዲያ በዚህ ውድድር ላይ ከፍጻሜው በፊት ዋናዋ ማራኪ ቡድን ክሮሺያ ነበረች። የቡድኑ ሞተር ይሆናል ተብሎ የተጠበቀው ደግሞ 10 ለባሹ ዝቮኖሚር ቦባን ነበር። ግና እንኳን የቡድኑ ሞተር ሊሆን ቀርቶ የስኳዱ ጥሩ ያልሆነ ተጫዋች ነበር። ታዲያ በግማሽ ፍጻሜው ወሳኝ ጨዋታ ክሮሺያ ከሙሉ ብልጫ ጋር በዳቮር ሱከር ጎል 1-0 እየመራች ሳለ
የማታ ማታ ቦባን የሰራቸውን ሁለት የግዴለሽ ስህተቶችን በአግባቡ የተጠቀሙት ፈረንሳዮች በሊሊያን ቱራም 2 ጎሎች 2-1 አሸንፈው ወደ ፍጻሜው ተጓዙ። በወቅቱ በቢቢሲ ሬዲዮ ስለ ጨዋታው የዘገበው ራሴል ፉለር ወደር የለሽ ዘገባ ነበር ያቀረበው። በማግስቱ 6 ሰዓት ላይ በኢትዮጵያ ሬዲዮ ደምሴ ዳምጤም የሰራው ዘገባ እንከን የለሽ ነበር። በዘገባው ደምሴ ትላንት ሌሊቱን ፈረንሳውያን አዲስ ዜማን አውጥተው አድረዋል ብሎ በሚከተለው መልኩ ነበር ዘገባውን ያጠናቀቀው። ዚዳንም ዚዳን ነው፣ የኛ ውድ ልጅ ግን ሊሊያን ቱራም ነው። በዓለም ዋንጫዎች በርካታ ይሁን እንጂ ፊፋ ዳኞችን እየከፈለና እያስፈራራ ውጤት እያስቀየረ ያላቆሸሸው ውድድር የለም። ካሜሮን ከአርጀንቲና ካደረጉት የመክፈቻ ጨዋታ ጀምሮ በተለይ መሰል ሌብነቶች በዝተው በታዩበት በ1990 ውድድር ላይ በሩብ ፍጻሜው ካሜሮን ከእንግሊዝ እንዲሁም በፍጻሜው አርጀንቲና ከጀርመን ያደረጓቸው ጨዋታዎች በጉልህነት የሚጠቀሱ ናቸው። እነዚህን ጨዋታዎች እኛም በጨቅላነት ዕድሜ ሆነን ስናይ በውሳኔዎቹ ግራ ተጋብተን በውድድሮቹ ላይ መሰል አጋጣሚ በተፈጠረ ቁጥር ከአብሮ አደጎቻችን ጋር ዳኛው ሌባ ነው እንል ነበር። ታዲያ የ1990ውን የፍጻሜ ጨዋታ የዳኛው ሜክሲኮዊው ዳኛ ኤድዋርዶ ሜንዴዝ ከጨዋታው ከጥቂት ቀናት በፊት የወቅቱ የፊፋ ፕሬዝዳንት የነበሩት ጆዋ ቫላንጅ ይህንን ዋንጫ በምንም ተአምር ማራዶና እንዳያነሳ፣ ይህንን ካደረክ ሕይወትህ ይቀየራል፣ ካላደረክ ደግሞ ዳግመኛ ወደ ዳኝነቱ ዝር አትልም ብለው እንዳስጠነቀቁት እውነታውን በመጨረሻ ዕድሜው ባሳተመው ግለ ታሪኩ ላይ ተናዞ ነበር። በተመሳሳይ በ2002 የዓለም ዋንጫ በሩብ ፍጻሜ መርሃ ግብር ጣሊያን ካዘጋጇ ደቡብ ኮሪያ ሲጫወቱም ተመሳሳይ ክስተቶች ተከስተው ነበር። በተለያዩ ክስተቶችና በአሸብራቂ ትዕይንቶች ታጅቦ በአማረ መልኩ በተከናወነው በ1998 የፈረንሳዩ የዓለም ዋንጫ ቺላይቨርት በቅጣት ምት ማራኪ ጎሎችን የማስቆጠር ብቃቱና የካምፖስ የአጥቂ መስመር ተጫዋችነት ችሎታው ሁለቱ ግብ ጠባቂዎችን በልዩነት የሚያስወሳ ነው። በፈረንሳይ ብሔራዊ ቡድን ደግሞ በሁሉም መርሃ ግብራቸው ጨዋታቸውን ከመጀመራቸው ከሰከንዶች በፊት ተከላካዩ ሎረን ብላ የባርቴዝን መላጣ የሚስምበት ልምድ የዴንማርኩ ብራያን ላውድሩፕ ብራዚል ላይ ሁለተኛዋን ጎል ካስቆጠረ በኋላ ያሳየው የደስታ አገላለጽ ወይም የአረር ሰዎች የሚቀመጡት እንቂል ፈቻ የሞሮኮና የሙስጠፋ ሀጂ አስደማሚ ብቃት የብራዚልና የኖርዌይ አሻጥር በሩብ ፍጻሜው አርጀንቲና ከሆላንድ ሲጫወቱ ዴኒስ ቤርካምፕ ማራኪዋን ጎል ያስቆጠረበት ሂደትና ኮሜንታተሩ የቤርካምፕን ስም የጠራበት ቅላጼ ከትዝታ ማህደር የሚወጡ አይደሉም። ዚዳን የሳውዲው ተጫዋች ላይ የሰራው ከባድ ፋውልና ቀይ ካርዱ፣ ጣሊያን ከቺሊ ሲጫወቱ ሮቤርቶ ባጂዮ ብቻውን በችሎታም በጥበብም ቡድኑን የታደገበትና ከምድብ ያሳለፈበት ብልሃት፣ የአርጀንቲናው ኦሬል ኦርቴጋ የሆላንዱን ግብ ጠባቂ የቫንደር ሳልን አገጭ በቴስታ የነቀነቀበት፣ ሰንዴዮ ልሴ በመጨረሻዎቹ ደቂቃዎች ላይ የስፔኑ ዙቢዛሬታ ላይ ከፔናልቲ ኤሪያ ውጪ ያስቆጠራትና ናይጄሪያን ባለድል ያደረገችው ተምዘግዛጊ ጎል፣ የዴቪድ ቤካም ቀይ ካርድና የማይክል ኦዌን ድንቅ ጎል፣ የሮማሪዮ በዛጋሎ ቡድን ውስጥ አለመካተት፣ የዳቮር ሱከር ጣፋጭ ጎሎች፣ የብራዚሉ ዴኒልሰን ፌንታ የሚሰሩ እግሮች፣ የማይክል ላውድሩፕ ጣፋጭ ወይንነት እንዲሁም በፍጻሜው ዕለት የዚነዲን ዚዳን ሁለቱ ቴስታዎች በልዩነት የሚታወሱ ናቸው። የሚገርመው ስፔንን ከማራኪ ጨዋታ ጋር 3-2 አሸንፋ እንዲሁም በጨዋታ በልጣ ለጥሎ ማለፉ የበቃችው ናይጄሪያ በዴንማርክ የደረሰባት 4-1 የሆነ አሸማቃቂ ሽንፈት አፍሪካውያንን አሳዝኖ ነበር። ታዲያ በማግስቱ በኢትዮጵያ ሬዲዮ ስለ ጨዋታው ዘገባ የሰራው ደምሴ ዳምጤ ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ ብሎ በራሪ ንስሮቹ ላይ ተርቷል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
ስለ ዓለም ዋንጫ ሲነሳ በተለይ በ1990ዎቹ ከውድድሩ በላይ ደማቅ የነበሩት በየ4 ዓመቱ ከዓለም ዋንጫው 1 ዓመት በፊት የሚከናወኑትና ሚኒ ወርልድ ካፕ የሚባሉት ውድድሮች ነበሩ። እነዚህ ውድድሮች ከፍተኛ የሚዲያ ሽፋን ይሰጣቸው፣ በቀጥታ ስርጭትም ይተላለፉ ነበር። 4 የዓለም ዋንጫ አሸናፊ ቡድኖች በሚሳተፉበት በዚህ ውድድር በታሪክ ደማቁ የሚባለው በ1997 ከፈረንሳዩ ዓለም ዋንጫ 1 ዓመት በፊት የተከናወነው ውድድር ነው። በውድድሩ አዘጋጇ ፈረንሳይ እንዲሁም ጣሊያን፣ እንግሊዝና ብራዚል ተሳታፊ ቡድኖች ነበሩ። በወቅቱ ሮናልዶ ናዛሪዮ ጥሩ አቋም ላይ በመገኘቱ ብራዚል እንዲሁም ጃንፍራንኮ ዞላ፣ ዴል ፔሮ እና ኤንሪኮ ኬዛ ጥሩ አቋም ላይ ስለነበሩ ጣሊያን የተሻለ ግምት ተሰጥቷቸው ነበር። ታዲያ በውድድሩ የመጀመሪያ ቀን ፈረንሳይ ከብራዚል ሲጫወቱ ሮቤርቶ ካርሎስ የፈረንሳዩን ግብ ጠባቂ ፋቢያን ባርቴዝን አፍዝዞ የዓለም ኳስ ተመልካቾችን ዛሬም ድረስ አወዛግቦ ያገባት አስደናቂ የቅጣት ምት ጎል በዋናነት ትጠቀሳለች። በነገራችን ላይ ከእግር ኳሳዊ ትንታኔዎች ባሻገር የዓለማችን የሂሳብ ሊቆችም ይሄ ጎል እንዴት ሊቆጠር ቻለ ብለው ቢያሰሉትም ይሄ ነው ያሉትን ቀመርም ሆነ ውጤት አላገኙለትም። ሁለተኛው አስደናቂ ትዕይንት ደግሞ ጣሊያን ከብራዚል ሲጫወቱ በወቅቱ ኮከብ የነበረው ሮናልዶ ናዛሪዮ በጣሊያን ተከላካዮቹ ማልዲኒ እና ካናቫሮ መሃል ለማለፍ የሞከረበት አስደናቂ ቅስበት ነበር። ይህን ክስተት የሚያሳየው ፎቶም ዛሬም ድረስ በእግር ኳሱ ዓለም ከዝነኛ ፎቶዎች መሃል አንዱ ነው። በዚህ ውድድር ላይ የእርስ በርስ 6 ጨዋታዎች ተደርገው የነበረ ሲሆን ሁሉም ጨዋታዎች ማራኪና ዛሬም ድረስ በሚታወሱ አስገራሚ ክስተቶች የታጀቡ ነበሩ። በውድድሩም ብዙ ያልተጠበቀችው እንግሊዝ ሻምፒዮን ሆናለች። በዓለም ዋንጫ አስገራሚ ብቃትን ማሳየት ከቻሉና ከአፍሪካ ብሎም ከዓለማችን ምርጥ ግብ ጠባቂዎችን በማፍራቱ ረገድ ወደር የሌላቸው ካሜሮንና ሩሲያ ናቸው። በተለይ በ1990ው የዓለም ዋንጫ ላይ የካሜሮን ጎልን ሲጠብቅ የነበረው ቶማስ ንኮኖ ከጣሊያኑ ዲኖዞፍ፣ ከእንግሊዙ ፒተር ሼልተን፣ ከአርጀንቲናው ሰርጌይ ጎይኮቻና ከሩሲያው ሬናት ዴሳይፍ በላይ የውድድሩ ድምቀትና የዓለማችን ቀዳሚው ግብ ጠባቂ ነበር። ማራዶና በአንድ ወቅት በተጫዋችነት ዘመኑ በጣም የፈተነ ግብ ጠባቂ ማን ነው ሲባልም ብዙም ሳያስብ ነበር ቶማስ ንኮኖ በማለት የመለሰው። በርካቶች የምታውቁት የጣሊያኑ ኮከብ ግብ ጠባቂ ጂያንሉጂ ቡፎንም የልጅነት ጀግናው ንኮኖ ሲሆን ግብ ጠባቂ ለመሆን የወሰነውም እሱን አይቶ ነው። ቡፎን ስለ ንኮኖ ችሎታና ለሱ ስላለው ፍቅር ሲያወራ ቃላቶች ያጥሩታል። ቶማስ ንኮኖ ከርቀትም ሆነ ፔናልቲ ኤሪያ ውስጥ ሹትም ይመታበት ጠንካራ ቮሊ በቀላሉ ቀልጠፍ ብሎ ነበር የሚመልሰው። ካሜሮን ከሱ በኋላም የወላድ መካን ሳትሆን በብቃታቸው ዓለማችን ላይ መነጋገሪያ የነበሩትን ጃክሰን አንቶኒዮ ቤል፣ ጃኮስ ሶኖጎና ካርሎስ ካሚኒን የመሰሉ ድንቅ ግብ ጠባቂዎችን አፍርታለች። በአርጀንቲና ብሔራዊ ቡድን ውስጥ ጥቁር ተጫዋቾች ተሰልፈው አያውቁም፣ አይሰለፉምም ይባላል። በእርግጥ ከ1925 ጀምሮ እስከ 1978ቱ የዓለም ዋንጫ ድረስ ጥቁር ተጫዋቾች ከስንት አንዴ ይመረጡ ነበር። በተለይ በ1925ቱ የላቲን አሜሪካ ሻምፒዮና ዝነኛ የነበረው አሌሃንድሮ ዴ ሳንቶስ በጣም ጎበዝ የነበረና በዋናነት የሚወሳ የአርጀንቲና ብሔራዊ ቡድን ጥቁር ተጫዋች ነው። በ1978ቱ የዓለም ዋንጫ ላይ የተሰለፈው ሄክቶር ቤሊ ወይም በቅጽል ስሙ ቼኮሌት ሌላው ተጠቃሽ ተጫዋች ነው። በሀገሪቷ ጥቁሮችን ዘወር የሚያደርጉት ናዚዎች ናቸው የሚሉ ሐሳቦችም ዛሬም ድረስ ሲንሸራሸሩ ነበር። እንደ እውነቱ ከሆነ ግን ናዚ የነበረው እስከ 1945 ነበር። ናዚ በነበረበት ዘመን ደግሞ በአርጀንቲና ጥቁር ተጫዋቾች በብሔራዊ ቡድንም ሆነ በክለቦች ነበሩ። ይልቁንም ለቡድኑ ተመርጠው መሰለፍ ያቆሙት ከ1987 በኋላ ነው። ከዚህ አንጻር ናዚን ጥፋተኛ ብሎ መፈረጅ ተቀባይነት የለውም።
ናዚ መሰል ባህሪ ቢኖረው ኖሮ በርካታ የአፍሪካ የአውሮፓና የእስያ ጥቁሮች ላይ ፍጅትን እንደ ልቡ በፈጸመ ነበር። ግና ለሁሉም የምዕራባውያኑ ነውርና ወንጀል ናዚ ህልውናው በማክተሙ ራሱንም ስለማይከላከል ዘውትር ተወቃሽ ይደረጋል። ወደ ቻናላችን ቤተሰቦች እስከ ዛሬ በተደረጉ የዓለም ዋንጫዎች ላይ ስለተከሰቱ አስገራሚ ክስተቶች ያወጋናችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።